የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ በአጭር ጊዜ ውስጥ አማርኛን፣ እንግሊዘኛን፣ ሂሳብና ሌሎች ትምህርቶች ማወቅ የምትፈልጉ ካላችሁ +251 9 23 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን እንዳትረሱ። ዛሬ ይዤላችሁ የመጣሁት ቤዚክ WH ኩዌሽንስ የሚል ይሆናል። እነዚህ WH ኩዌሽን የምንላቸው በእንግሊዘኛ እንዴት እንደምንጠቀማቸው እና ምን ማለት እንደሆኑ በዛው በአማርኛ ትርጉማቸው እያየን የምንሄድ ይሆናል ማለት ነው። WH question means they are specific questions that usually starting with WH and used for asking specific information. So there are a lot of WH questions that used in day-to-day life. These are the most common one. ስለዚህ WH question የምንላቸው በWH የሚጀምሩ ከምንጠቀምባቸው ቃላት ውስጥ ወይም አጠያየቆች ውስጥ የሚመደቡ ናቸው። እነሱ ደግሞ የትኞቹ እንደሆኑ አብሮን እያየን የምንሄድ ይሆናል ማለት ነው። ስለዚህ ወደ ክላሳችን ስንመጣ እዚህ ጋር እንደ እርሳችን የተጠቀምነው ቤዚክ WH ኩዌሽንስ ስለዚህ እዚህ ጋር WH ኩዌሽኖች በእንግሊዘኛ አሉ ከነ ኤግዛምፕላቸው ጋር። እዚህ ጋር ደግሞ እዚህ ብሎክ ላይ ደግሞ ምን ማለት እንደሆነ በአማርኛ አስቀምጬላችኋለሁ ማለት ነው። ስለዚህ እናንተ ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይኖርባችኋል ማለት ነው። መጀመሪያ እንግሊዘኛውን አነብላችኋለሁ። ከዛ ምን ማለት እንደሆነ በአማርኛ እያየን የምንሄድ ይሆናል ማለት ነው። እዚህ ጋር ስንመጣ ዋት ይላል። ዋት ከWH ኩዌሽኖች ውስጥ አንዱ የሆነው ዋት ነው። ዋት የሚለውን ስናይ ዋት ሚንስ አስኪንግ አባውት ዘ ቲንግ የሆኑ ነገሮችን ለመጠየቅ የምንጠቀመው ነገር ነው። ዋት ስንል ምን የሚል ትርጉም አለ ማለት አስኪንግ ፎር ዘ ቲንግስ። ምሳሌ ዋት ኢዝ ዮር ኔም ስምህ ማን ነው ለማለት ስንፈልግ የምንጠቀመው ነገር ነው ማለት ነው። ስለዚህ ዋት ማለት ምን የሚለው ትርጉም አለው ማለት ነው። The other WH question is who. This is asking about for the person. who ማለት ማን የሚል የአማርኛ ትርጉም ይሰጠናል ወይም እናገኛለን ማለት ነው። who ማን For example, who is your teacher? who ማን ማለት ነው ብለናል። is your teacher ስንል ቲቸር አስተማሪ ነው። is your አስተማሪ ያንተ አስተማሪ ማን ነው እያልን ነው ማለት ነው። who is your teacher አስተማሪህ ማን ነው። ስለዚህ who ማለት ማን የሚል ትርጉም አለው ማለት ነው። where asks about place where ስንል የት የሚል ትርጉም ይሰጠናል ማለት ነው። where ስንል የት። ስለዚህ ቦታን የሚነግረን የWH ኩዌሽን አንዱ ነው ማለት ነው። where ስንል የት። for example, where do you live? where ማለት የት ነው ብለናል። do you live ማለት የምትኖረው የት ነው የምትኖረው። where do you live አንተ ወይም አንቺ የት ነው የምትኖረው ማለት ስንፈልግ where። ስለዚህ where የሚለው የት የሚል ትርጉም ይኖረዋል ማለት ነው። when asks about the time
አስክስ አባውት ዘ ታይም መቼ የሚል ትርጉም አለው። ዌን ማለት መቼ፣ ነገሩ መቼ ነው የተከሰተው፣ መቼ ነው የምትመጣው፣ መቼ ነው እንደዚህ የተደረገው ለማለት ስንፈልግ ዌን የሚለውን ደብሊው ኤች ኩዌሽን በእንግሊዘኛ መጠቀም እንችላለን ማለት ነው። ፎር ኤግዛምፕል ዌን ዊል ዊ ሚት፣ ዌን ዊል ዊ ሚት፣ መቼ ነው ምንገናኘው። አሁን ፊውቸር ስለሆነ ዊል የሚለውን ተጠቅመናል ማለት ነው። ዊ ደግሞ ዊ የሚለው እኛ ስለሆነ መቼ ነው ምንገናኘው ወይም የምንገናኘው ለማለት ስንፈልግ ዌን ዊል ዊ ሚት የሚለውን እንግሊዘኛ መጠቀም እንችላለን ማለት ነው። ስለዚህ ዌን የሚል ደብሊው ኤች ኩዌሽን መቼ የሚል የአማርኛ ትርጉም ይተካልናል ማለት ነው። ኦኬ ዘ አዘር ዋን ኢዝ ዋይ። ዋይ አስክስ አባውት ዘ ሪዝን፣ ምክንያት የሚፈልግ ነገር ነው። ዋይ አስክስ አባውት ዘ ሪዝን። ስለዚህ ለምን የሚል የአማርኛ ትርጉም ይኖረዋል። ዋይ የሚለው ደብሊው ኤች ኩዌሽን ለምን የሚል የአማርኛ ትርጉም ይኖረዋል ማለት ነው። ስለዚህ ሪዝን የሚፈልግ ነገር ሲኖር ዋይ የሚለውን የእንግሊዘኛ ደብሊው ኤች ኩዌሽን መጠቀም እንችላለን ማለት ነው። ፎር ኤግዛምፕል ዋይ ዩ ሌት፣ ዋይ ዩ ሌት፣ ለምን አረፈድክ፣ ለምን አረፈድክ ለማለት ስንፈልግ ለምን የሚለው የሚተካልን ማን አለ ማለት ነው? ዋይ የሚል ደብሊው ኤች ኩዌሽን ነው። ዋይ ዩ ሌት፣ ሌት ማርፈድ ነው። አረፈድክ፣ አረፈድሽ ለማለት አረፈዳችሁ ለማለት ስንፈልግ ዋይ ዩ ሌት ማለት እንችላለን ማለት ነው። ዋይ ዩ ሌት። ኦኬ ዘ አዘር ዋን ኢዝ ዊች አስክስ አባውት ዘ ቾይስ። ይሄ ደግሞ ምርጫን ለመጠየቅ የምንጠቀመው የእንግሊዘኛ ደብሊው ኤች ኩዌሽን ነው ማለት ነው። ዊች ማለት የትኛው፣ የትኛው ምርጫ ጋር የተመሰረተ ነው ብለናል። ዊች ስንል የትኛው፣ የትኛው የሚል የአማርኛ ትርጉም ይኖረዋል። ለምሳሌ ዊች ቡክ ዱ ዩ ዋንት፣ ዊች ቡክ ዱ ዩ ዋንት። ስለዚህ ዊች ማለት የትኛው ነው ብለናል። የትኛው ቡክ ስንል ደግሞ መጽሐፍ ነው። ዱ ዩ ዋንት ትፈልጋለህ። ዊች ቡክ ዱ ዩ ዋንት፣ የትኛውን መጽሐፍ ትፈልጋለህ። ስለዚህ ምርጫ የሆነ ምርጫ ነገር አለ ማለት ነው። ዜር አር ሎት ኦፍ ዘ ቡክስ ኢን ዘ ቴብል ኦር ሰምዌር በት ዘ ፐርሰን ካን ቹዝ ዋን ቤዝድ ኦን ሂዝ ኒድ ማለት ነው። ስለዚህ ዊች ቡክ ዱ ዩ ዋንት ስንል ብዙ መጽሐፍ የሆነ ጠረጴዛ ነገር ላይ አለ። ከነዛ ውስጥ የትኛውን ነው የምትፈልገው? የትኛውን ስንል ምርጫ ነገር የሚወክልልን የእንግሊዘኛ ደብሊው ኤች ኩዌሽን ነው ማለት ነው። ስለዚህ ዊች ማለት የትኛው የሚል ትርጉም ይኖረዋል ማለት ነው። ኦኬ ሁዝ ስንል ደግሞ አስክስ አባውት ዘ ኦነርሺፕ፣ ባለቤቱ ማን እንደሆነ የሚነግረን ማለት ነው። ሁዝ ስንል ባለቤቱ ማን እንደሆነ ወይም አስክስ አባውት ዘ ኦነርሺፕ የንብረቱ ባለቤት ማን እንደሆነ የሚገልጽልን ወይም የማን የሚል ትርጉም ያለው ደብሊው ኤች ኩዌሽን ነው ማለት ነው። የማን የሚል ትርጉም አለው ደብሊው ኤች ኩዌሽን ነው። ፎር ኤግዛምፕል ሁዝ ፐን ኢዝ ዚስ፣ ይህ የማን እስክርቢቶ ነው ለማለት ስንፈልግ ሁዝ ካር ኢዝ ዚስ፣ ይህ የማን መኪና ነው። ሁዝ ፎን ኢዝ ዚስ፣ ይህ የማን ስልክ ነው ለማለት ስንፈልግ የኦነር የማን ወይም ማን እንደሆነ ለመጠየቅ ስንፈልግ የምንጠቀመው ወይም ለማወቅ ስንፈልግ የምንጠቀመው ደብሊው ኤች ኩዌሽን ሁዝ ነው ማለት ነው። ስለዚህ ሁዝ የማን የሚል ትርጉም ይኖረዋል ማለት ነው። ሃው የሚለው ደግሞ ብዙ ትርጉም ይኖረዋል። አስከትሎ የመጣው ወርድ ጋር ይወሰናል እንጂ ብዙ ቫሪዬሽን ይኖረዋል ማለት ነው። ሃው ብቻውን ከሆነ እንዴት ማለት ነው። ሃው ብቻውን ከሆነ እንዴት። ፎር ኤግዛምፕል ሃው አር ዩ ካልነ እንዴት ነህ። አር ዩ ማለት ነህ ለማለት አር ዩ ተጠቅመ ሃው የሚለው እንዴት የሚለውን ይነግረናል ማለት ነው። አር ዩ ሲል ነህ። ስለዚህ ሃው የሚለው ነገር ምን ይተካልናል ማለት ነው? እንዴት የሚለውን የአማርኛ ትርጉም ይተካልናል ማለት ነው። ስለዚህ ሃው አር ዩ ስንል እንዴት ነህ
ሃው ብቻውን እንዴት ነው? ሃው ፕላስ መኒ ከሆነ ሃው መኒ ይሆናል። ይሄ ደግሞ ስንት የሚል ነገር ለካውንቴብል ለምንቆጥራቸው ነገሮች የምንጠቀመው WH ኩዌሽን ነው ማለት ነው። ሃው ፕላስ መኒ ሲሆን ሃው መኒ ይሆናል። ሃው መኒ ማለት ስንት ፎር ኤግዛምፕል ለሚቆጠር ነገር ነው ተባብለናል። ለምሳሌ ሃው መኒ ስቱደንትስ አር ዜር፣ ሃው መኒ ስቱደንትስ አር ዜር፣ ተማሪዎች ስንት ናቸው? አሁን ተማሪዎች የሚቆጠሩ ነገሮች ስለሆነ ምን የሚለውን ስንት ለማለት ምን የሚለውን ተጠቅመናል ማለት ነው። WH ኩዌሽን ተጠቅመናል ማለት ነው። ሃው መኒ የሚለውን WH ኩዌሽን ተጠቅመናል ማለት ነው። ሃው መኒ ስቱደንትስ አር ዜር፣ ተማሪዎች ስንት ናቸው? ያሉ ተማሪዎች ስንት ናቸው? ምክንያቱም ተማሪዎች የሚቆጠር ነገር ስለሆነ ማለት ነው። ኦኬ ዘ አዘር ዋን ኢዝ እዚህ ጋር ባይኖርም ሃው ፕላስ ማች፣ ሃው ማች ይሆናል ማለት ነው። ሃው ማች ስንልም ስንት ነው። አሁን ግን እዚህ ጋር ልዩነቱ ሃው መኒም ስንት ነው፣ ሃው ማችም ስንት ነው። ዘ ዲፈረንስ ቢትዊን ዴም ኢዝ ሃው መኒ ፎር ካውንቴብል ነው፣ ሃው ማች ፎር አንካውንቴብል ነው። ለምንቆጥረው ነገር ለሚቆጠር ነገር ሃው መኒ እንላለን። ለማይቆጠር ነገር ደግሞ ሃው ማች ብለን እንጠይቃለን ማለት ነው። ለሃው ማች እዚህ ጋር ባይኖርም አንድ ምሳሌ ልስጣችሁ። ዱ ዩ ናው ሃው ማች አይ ላቭ ዩ፣ ምን ያህል እንደምወድ ታውቃለህ ማለት ስንፈልግ ዱ ዩ ናው ሃው ማች አይ ላቭ ዩ፣ ምክንያቱም ፍቅር ይህን ያክል ነው ተብሎ ማይቆጠር ነገር ስለሆነ ማለት ነው። ሎት ኦፍ ኤግዛምፕሎች ሊኖሩት ይችላሉ። አማንግ ዞስ አንዱ ነው ማለት ነው። ዱ ዩ ናው ሃው ማች አይ ላቭ ዩ። ስለዚህ ሃው ፕላስ ማች ዊች ኢዝ ኢኳልስ ቱ ሃው ማች ማለት ስንት ነው ፎር አንካውንቴብል ናውንስ ማለት ነው። ኦኬ ዘ አዘር ዋን ኢዝ ሃው ፕላስ ሎንግ ነው። ሃው ሎንግ ይሆናል። ሃው ሎንግ ደግሞ ምን ያህል ጊዜ ይሆናል ማለት ነው። ሃው ሎንግ ስንል ምን ያህል ጊዜ ሊፈጅብህ ይችላል፣ ምን ያህል ጊዜ አሳለፍክ ለማለት ስንፈልግ ሃው ሎንግ ብለን እንጀምራለን ማለት ነው። ፎር ኤግዛምፕል ሃው ሎንግ ዊል ኢት ቴክ፣ ሃው ሎንግ ዊል ኢት ቴክ። ዊል ቅድም እንዳየነው ፊውቸር ነው። ስለዚህ ያልተፈጸመ ድርጊት ከዚህ በኋላ የሚፈጸም ድርጊት ሲሆን ነው ዊል የሚለውን ለምንጠቀመው ማለት ነው። ስለዚህ ሃው ሎንግ ዊል ኢት ቴክ ማለት ምን ያህል ጊዜ ይወስዳል ነው። ገና ይወስዳል ነው። ፊውቸር ላይ ምን ያህል ጊዜ ይወስዳል ለማለት የምንጠቀመው ነው ማለት ነው። ስለዚህ ሃው የሚለው ብዙ ትርጉም ይኖረዋል ማለት ነው። አሁን ሌላ ደግሞ ሃው ኦልድ አር ዩ ስንል አሁን ሃው ፕላስ ኦልድ የሚለው ነገር ሲመጣ እድሜ ጋር የተገናኘ ነገር ይሆናል ማለት ነው። እድሜ ስንት ነው ለማለት ስንፈልግ ሃው ፕላስ ኦልድ አር ዩ፣ ሃው ኦልድ አር ዩ ይሆናል ማለት ነው። እድሜህ ወይም እድሜሽ ስንት ነው። ስለዚህ ሃው ብቻውን ከሆነ እንዴት ማለት ነው። ምሳሌ ሃው አር ዩ እንዳልነው። ሃው ፕላስ መኒ እና ሃው ፕላስ ማች ሲሆን ደግሞ ስንት የሚል ትርጉም አለው። ዘ አዘር ዋን ኢዝ ሃው ፕላስ ሎንግ ሲሆን ደግሞ ምን ያህል ጊዜ የሚል ትርጉም ይኖረዋል። ዘ አዘር ዋን ኢዝ ሃው ኦልድ አር ዩ፣ ሃው ኦልድ ካልን እድሜህ ስንት ነው ለማለት የምንጠቀመው WH ኩዌሽን ነው ማለት ነው። ስለዚህ ከነዛ ከWH ኩዌሽኖች በጥቂቱ እኔ ጋር ዛሬ በደንብ አይተናል። እነዚህን በደንብ እናንተ በዚህ መልክ መለማመድ፣ ሌላ ኤግዛምፕልን እያመጣችሁ እየጻፋችሁ መለማመድ ይኖርባችኋል። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።